በዓለም ላይ ለየት ያሉ የግብር አይነቶችን እስቲ እንመልከት እና ብዙዎቻችሁ የምታውቋቸው አይነት የግብር አይነቶች አሉ እዚህ ሀገር ውስጥም የሚጣሉ ከገቢ ላይ የሚከፈል ግብር ሊሆን ይችላል። ከደሞዝ ላይ የሚቆረጥ ግብር ሊሆን ይችላል። የቅንጦት ዕቃ ስለሆኑ የሚከፈል የግብር አይነት ሊሆን ይችላል። የተጨማሪ እሴት ታክስ ግብር ሊሆን ይችላል። የተለመዱት አሉ እና በዓለም ላይ ትንሽ ወጣ ያሉ የግብር አይነቶችን የተወሰኑትን እንግዲህ መረጃ ላይ የተመለከትኩትን ልንገራችሁ። የፀሐይ ብርሃን የሚባል ታክስ አለ። የሰንሻይን ታክስ የሚባል እሱም እንግዲህ በጣሊያን ባለችው በቬነስ ከተማ ውስጥ የሚጣል የግብር አይነት ነው። ከመደበኛ ግብሮች ውስጥ ጨመር የሚደረግ ማለት ነው። የገቢ ግብር ይከፍላሉ፣ ግን እቺ ደግሞ ጨመር ትደረጋለች። ምንድን ነው ይህ ሀሳቡ? ህንፃዎች፣ ሱቆች ይኖራሉና ንግድ ለማከናወን እንደዚህ እንደ ጥላ ነገር ይዘረጋል እና እነሱ የሚዘረጉ ጥላዎች ሰዎች በቂ ፀሐይ እንዳያገኙ ያደርጋሉ ነው ዋናው ሀሳብ። ፀሐይ በአግባቡ እንዳይገባ ይከልላሉ። አንዳንድ ህንፃዎችም ጥላ ስለሚኖራቸው የፀሐይ ብርሃን ይከልላሉ። ስለዚህ ህዝቡ ፀሐይ እንዳያገኝ ስላደረጉ እንደየቤቶቹ ስፋት እንደየተዘረጋው ጥላ ስፋት ውበትን እየቀነሱ ስለሆኑ ግብር ጨምር ይደረግባቸዋል። ስለዚህ የፀሐይ ብርሃን ታክስ ነው የሚባለው ይህ ታክስ። ሁለተኛ የተመለከትኩት ብዙ ሀገራት ላይም ያለ የሚቴን ታክስ አለ። እንግዲህ ከከብቶች የሚወጣው የሰገራ ፋንድያ ታክስ ማለት ነው። በዋናነት የኒውዚላንድ ላይ ነው ይሄ ታክስ ያለው። ሀሳቡ ምንድን ነው? ከብቶች በሬም በግም ፍየልም ሊሆን ይችላል። ከብቶች የሚያወጡት አዛብ አለ እና እሱ ለአየር ንብረት ለውጥ የራሱ ኢምፓክት አለው። እንደውም ግሪንሃውስ ጋዙንም በጣም ይጨምረዋል። የሚተነፍሱትንም ትንፋሽ ጨምሮ ማለት ነው። ከብቶቹ የሚተነፍሱትን ትንፋሽ ጨምሮ። ስለዚህ የአየር ንብረትን ስለሚበክልና ግሪንሃውስ ጋዝ ስላለው ይሄ ሚቴኑ ይሄን ለመቆጣጠር በከብቶች ሰዎች ባላቸው ከብት ብዛት ባላቸው በግ ብዛት እየተሰላ የሚቴን ታክስ ይከፍላሉ። ይሄ ሌሎች ሀገራትም አለ እንደዚህ ታክስ። ሶስተኛው አንዳንድ ሀገራትም ያለ በዋናነት ዴንማርክ ላይም አለ። ይሄ ጤናን ከመጠበቅ አንጻር ነው። የስብ ታክስ የሚባል ፋት ታክስ የሚባል አለ። በቃ አንዳንዶቹ የቀደሙ ታክሶች ናቸው፣ አሁን የተሻሻሉም ናቸው። ግን በጣም ስብ ያለባቸው ምግቦች ሊሆኑ ይችላሉ እና በኪሎግራም በጣም ብዙ ነው። ከ2 እስከ $3 ሊሆን ይችላል በኪሎግራም የሚከፈለው ታክስ መጠን እና ከፍተኛ ስብ ያለው ምግብ እንዳይመገቡ ዜጎቻቸው እንዳይመገቡ ከመፈለግ አንጻር ነው ይሄ የሚሸጡት ላይ ከፍተኛ ውፍረት የሚያመጣና የልብ ህመም የሚያመጣ ምግብ ስለሆነ ያ ምግብ ተጨማሪ የስብ ታክስ ይጣልበታል። አንድ ደግሞ የሚያስገርም አለ፣ ግን በጣም የቆየ ነው። ይሄ ደግሞ ኦልሞስት ወደ 100 ዓመት የሚጠጋቸው የታክስ አይነቶች ናቸው። ይሄ የሲንግል ታክስ የሚባለው ወይ ደግሞ የብቸኝነት ታክስ አለ። በፊት ጀምሮ ከ1941 ጀምሮ ሶቪየት ላይም ነበረ። የሶቪየት ህብረትም ታስከፍለው የነበረው የታክስ አይነት ነው። ምን ማለት ነው? ሰዎች ብቻቸውን የሚኖሩ ከሆነና እድሜያቸው የደረሰ ለትዳር እድሜያቸው የደረሰ ቤተሰብ ማፍራት እድሜያቸው የደረሰ ሆኖ ልጅና ቤተሰብ ከሌላቸው ታክስ ይከፍላሉ። ለወንዶች ከ20 እስከ 50 ዓመት ዕድሜ ክልል ውስጥ ካሉ፣ ለሴቶች ከ40 እስከ 45 ዓመት ዕድሜ ክልል ውስጥ ካሉና ልጅ ከሌላቸው ደሞዝም ቢሆን ከሚያገኙት 6% ተጨማሪ ታክስ እንዲከፍሉ ይደረጋል። በተለይ ሁለተኛው ዓለም ጦርነት፣ አንደኛው የዓለም ጦርነት የህዝቡ ቁጥራቸውን በጣም ስለቀነሰ የህዝቡ ቁጥሩን ለማሳደግ በሚል ነው። ከሰው ታክሱን ፍራቻ አግብቶ ይውለድ ነው ጨዋታው። አሁንም የሚጥሉ ሀገራት አሉ፣ ሞንቴኔግሮን ጨምሮ። በቃ የገቢ ግብር ላይ እስከ 1% ተጨማሪ እንዲከፍሉ ያደርጋሉ። ምክንያቱም ያገቡና ቤተሰብ ያለባቸው ሰዎች በጣም ከፍተኛ ውጭ ያለባቸው፣ ያላገቡና ቤተሰብ የሌላቸው ፌር የሆነ ታክስ ኮንትሪቢዩት እያደረጉ አይደሉም በሚል ነው። ደግሞ የህዝብ ቁጥር እንዲጨምር ስለሚፈልጉም የብቸኝነት ታክስ ያስከፍላሉ። የንቅሳት ይሄ ደግሞ ሰውነት መበሳት ምናምን ያለባቸውን አሜሪካ አንዳንድ ከተሞች ላይ ይሄ እንደ ተጨማሪ ታክስ፣ አገልግሎቱ ላይ ተጨማሪ ታክስ፣ በቃ መደበኛ ታቱ ላይ ተጨማሪ ታክስ ከ6 እስከ 8 ከመቶ ነው። እንደውም አንዳንድ መረጃ ላይ ስመለከት በቃ ለጤና አጠባበቅም ነው። ግን ወጣቶች በጣም ብዙ የተመሳሳይ ሰውነት ክፍል እንዳይኖራቸው
በጣም ብዙ ንቅሳት እንዳይኖራቸው መደበኛ የንቅሳት ዋጋ አለ፣ ግን ተጨማሪ ለሚነቀሱት ተጨማሪ እንደ ታክስ የሚያገለግል የክፍያ ስርዓት አለ። የመጸዳጃ ቤት ግብርም ያለባቸው በጣም የተለያዩ ሀገራት ላይ ደግሞ ያለ የመጸዳጃ ቤት ግብር፣ የአገልግሎት ክፍያዎች ሊኖሩ ይችላሉ፣ ግን የገቢ ግብር ላይ አብሮ የሚደመሩ ማለት ነው። የተለያዩ ሀገራት ላይ ያለ ይሄ በቃ የውሃ የፍሳሽ ማስወገጃ አገልግሎቶችን ለመደገፍ ሲባል ይሄ ታክስ የሚከፈልባቸው ሀገራት አሉ። አይ ቲንክ ኢትዮጵያ ውስጥ የአገልግሎት ክፍያ ነው ታክስ ውስጥ የሚደመር ሳይሆን የአገልግሎት ክፍያ የተባለ ራሱን ችሎ ይከፈላል። የአየር ንብረት ታክስ፣ የካርቦን ታክስ የሚባልም አለ። የካርቦን ቆሻሻ የሚያስወግዱ በቃ የካርቦን ልቆታቸው በጣም ከፍተኛ ከሆነ እሱ በቶን እየተለካ በቃ የአውሮፓ ውስጥ እነ ስዊድንም ይከፈላል፣ ካናዳም የሚከፈል ነው። ፋብሪካዎች፣ ተሽከርካሪዎች የሚያወጡት ጋዝ መጠን አለ። እሱም መሰረት በማድረግ ታክስ እንዲከፍሉ የሚያደርጉ ሀገራት ደግሞ አሉ። አንድ ደግሞ የሚያስገርመው ቀጥታ ግብር አይደለም፣ ግን ሂድን የሚባለው ኮስት የሚወጣበታል። የግራ እጅ ታክስ የሚባል ሌፍት ሃንድድ ታክስ በቀጥታ በመንግስት የሚጣል አይደለም። ይሄ ግን ገበያው የሚጥለው ነው። አስቡት፣ በዓለም ላይ ከ10 እስከ 12 በመቶ የሚሆነው ህዝብ ግራኝ ነው እና ብዙ ምርቶች ካያችሁ ኪሽን ብትመለከቱ፣ በእጅ የሚያዙ ነገሮችን ብትመለከቱ ሰዎች ቀኝ እጅ ናቸው ብሎ ታሳቢ ተደርገው የተመረቱ ናቸው። ማሽኖቹም ቁልፍ የሚሰፋው የልብስ ቁልፍ የሚሰፋውም የልብስ ዚፕ የሚሰፋውም በቃ የልብስ ከተመለከታችሁ የቀኝ እጅ ማቴሪያሎች ናቸው በአብዛኛው ባህሪያቸው። በቃ ማሽኖቹም ኢንስቶል የሚደረጉት በቀኝ እጅ እየታሰበ ነው። ምንም ማውዝ እንኳን የኮምፒውተር ማውዝ እንኳን ብታዩ የቀኝ እጅ አይነት ካራክተር ይኖራቸዋል። ኪቦርዶች አቀማመጥ ካያችሁ የቀኝ እጅ አይነት ካራክተር ያላቸው ይሆናሉ። እና በዓለም ላይ ግራኞች ቁጥራቸው በጣም ትንሽ ስለሆነ የግራኝ የሆኑ እቃዎችን ለማምረት ያለ ፍላጎት በጣም ዝቅተኛ ነው። በዛ ላይ ወጪው ውድ ነው። በቃ የቀኝ ልብስ ያመርት የነበረ ልብስን የግራ እንዲያመርት ማድረግ ማለት የዲዛይን ለውጥ ነው። ለየት ያለ ማሽንም ሊያስፈልግ ይችላል። ስለዚህ ብዙ አይመረትም። ስለዚህ ተመሳሳይ ሱሪ የቀኝ ሱሪና የግራ ሱሪ ብትመለከቱ የግራ ሱሪ ከፍተኛ ውጭ አለበት። በታክስነት የሚመጣ ሳይሆን ነገር ግን የምርት ስርዓቱ የሚያስከፍለውና የግራ እጅ ታክስ ነው የሚባሉ ግራ እጅ በመሆናቸው ተጨማሪ የከፈሉት እንደማለት ነው። እዚህ አፍሪካ ውስጥ እንኳን ደቡብ አፍሪካ ላይ አፕላይ የሚደረግ የሹገር ታክስ አለ። የስኳር መጠን ታክሶች፣ በተለይ አንዳንድ መጠጦች ላይ ከፍተኛ ስኳር የሚገባ ከሆነ ካለባቸው የስኳር መጠኖች አንጻር እየተሰላ ታክስ እንዲከፍሉ ይደረጋል። ያው የጤና ችግርን ለመከላከል የሚከፈል የታክስ አይነት ነው። አንዱ ደግሞ ለየት ያለ ቀጥታ አሁንም ቅድም እንደምነግራችሁ የግራ እጅ አይነት ታክስ ቀጥታ የሚከፈል ታክስ ባይሆንም ግን የሚከፈልበት ደግሞ አንድ እንትን አለ። የህፃናት ስም ጉዳይ በተለይ የአውሮፓ ሀገራት ቀጥታ ግብር ሳይሆን ግን በስም ወቅት የሚከፈል ነው። ስም በማጸደቅ ወቅት በቃ የልጅ ስም ካወጡ በኋላ ሰዎች ሄደው ማጸደቅ አለባቸው። ለምሳሌ ጀርመን የህፃኑ ስም በህግ የተፈቀደ መሆን አለበት። በቃ ጀርመናዊ ስም መሆን አለበት፣ ወይ ደግሞ በህግ የተፈቀደ ስም መሆን አለበት። ያልተለመደ ስም ከሆነ ሊከፈልበት ይችላል፣ ሊከለከል ይችላል። አውሮፓ ውስጥ ዴንማርክም በተመሳሳይ ዴንማርክ እንደውም የተፈቀዱ በቃ በመንግስት የተፈቀዱ ስሞች አሉ። ዴንማርካዊ ካራክተር አላቸው ተብሎ የሚታሰቡ ስም ዝርዝሮች አሉ። ከዛ ውስጥ ነው ሰሌክት የሚደረግ። ከተዘረዘረው ውጪ ከሆነ ላይፈቀድ ይችላል ወይ ሊከፈልባቸው ደግሞ ይችላል። ኒውዚላንድም በተመሳሳይ ነው። ኒውዚላንድም የሆኑ ፕሮቶኮሎች አሉ ለስም። ለምሳሌ ንጉስ፣ ንግስት ምናምን ብሎን ማውጣት አይቻልም። እዛ ደግሞ የኒውዚላንድን ባህል አይወክልም ተብሎ በቃ የሚያዋርዱ አይነት ስሞች ናቸው ተብሎ የሚታሰብ ከሆነ ደግሞ እንደሱ አይነት ስሞችንም ማውጣት አይቻልም። ወይ ደግሞ ስፔሻል ፈቃድ የሚያስፈልግ ከሆነ ደግሞ ሊከፈልባቸው ይችላል። በጣም ብዙ ዝርዝር ያለበት የታክስ አይነት ነው ስመለከት የነበረው። የቱሪስት የሚባል ታክስ አለ። ቱሪስት መጥተው ከተሞችን ያበላሻሉ በሚል የሚከፈል ታክስ አለ። ሌሎች በጣም ብዙ ታክሶች ስመለከት በአሜሪካ ውስጥ አንዳንድ ግዛቶች ላይ የሳተላይት በማምጠቅ ውስጥ የሚወጣውን ጭስ እሱን ለመከላከል ተብሎ መከፈል አለበት የሚባል የታክስ አይነት በጣም ብዙ አይነት ታክሶች አሉ። የተወሰነ ኢኮኖሚ መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።